ጽጌረዳ ከነ ሄቨን ቤቱን ለቅቄ ካልወጣሁ ብላ ያዙኝ ልቀቁኝ እያለች ነው። አቶ መስፍንን ካላገባሽ አንቺ ሚሉ ልጅ የለኝም በማለት ወይዘሮ ዘርፌ ለልጇ ቃሏን ትሰጣለች። እኔም ይችን የምትመስል እናት ከምትኖረኝ ምን ነው ባትወለድኩ ኖሮ በማለት መልስ ትሰጣለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት አደራችሁ? እንደዚህ ዋላችሁ? ሁላችሁንም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ጽጌረዳ ድራማን ክፍል 17 ነው። እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ ማለት ነው። አቶ መስፍን በጣም በመናደድና በጣም በብስጭት መላ ወይዘሮ ፍቅርታ ደውለው ቶሎ እንድትመጣላቸው ካደረጉ በኋላ እሷም ምን እንደሆኑም ስትጠይቃቸው ያችሁ እርጋጤ ያደረገችውን ሰማሽ በማለት ይጀምራሉ። ፍቅርታ ነገርየው ምንም ያልገባት ምን እንደሆነ ትጠይቃቸዋለች። እሳቸውም እንዲህ በማለት ያቺ ውርጋጥ እኮ የሆነች ዛሬ ጠዋት መታ ሙልጭ አርጋ ሰደበች፣ ያውስ በልጅ ፊት በማለት እሷም በእሷ ስም ይቅርታ ጠይቀና ሄቨን ግን ወይም ጽጌረዳ ግን እንደዛ መታረግ ልጅ አይደለችም ስትልም ወይም ተሳስታ ሊሆን ይችላል ስትልም አቶ መስፍን ግን አውቃ እንደሆነና እንደውም ሆን ብላ እኔን ለማበሳጨት እኔ መስፍን እንኳን እንደሱ አይነት ውርጋጥ ማንም ሰው ተናግሮኝና ወንድም ሆነ ሴትም በማለት ለፍቅርታ ያሳዩታል። ፍቅርታም ይሄን በደንብ ረማቀው ጌታዬ ይቅርታ ያርጉልኝ ብላ የእሷን ያንቺን ይቅርታ ሳይሆን ይሄን ቃል ከዛች ከልጅ ነው መስማት የምንፈልገው። እንደዛ ቲቪ ተሰምቷት እንዴት ተናገረች? ጭራዋን ቆልፋ መታ እንድትናገሬ ነው የምፈልገው ማለት ወይም ይቅርታ እንድትለኝ ነው የምፈልገው ማለት ያዟታል። እሷም ትንሽም ምንም ያክል እንኳ ልቆይ ብትልም አቶ መስፍን ግን ወይዘሮ ፍቅርታን አሁን ንግግራችንን ከጨረስን ብቻ የማሰብ ስለምፈልግ ውጭልኝ በማለት አቶ መስፍን ወይዘሮ ፍቅርታን ያስወጧታል። በጣም ጭንቅና ጥበብ ያላት ጽጌረዳ ምን ማድረግ እንዳለባት ግራ ገብቷ በየመንገዱ እያለቀሰች የነብዩ ጓደኛ የሆነው የትምህርት ቤት ክላሷ አግኝቷት ተረጋጋችና መናፈሻ ወጣት ያለችበት ስሜት ወደ ሌላ ስሜት እንድትወጣ ካደረጋት በኋላም እሱም እንግዲህ ወክ እያደረገ በምን እንደተሆነ ሲጠይቃትም አቶ መስፍን ናቸው በማለት ወይም ከነብዩ ጋር ያገናኘዋን ሲለ እሱ ነው ሲጀመርም በማለት መልስ ትሰጣለች። ምክንያቱም ይሄን ያህል አባቱ እንደዛ ሲመኘኝ እንዴት ነው ከሱ ጋር ያለኝን ነገር እሱ እንዴት አይናገርም? ቢሆንስ እንዴት ነው እሳቸውስ ልጃቸውን ለትዳር የሚመኙት? በማለት በጣም ተበሳጭታባቸዋለች። ነገር ግን እንደሚወደኝ ለምንድን ነው አባቱ ፊት ያልተናገረው? እጄን ይዞ እኮ ሊያስቆመኝ ይገባ ነበር በማለት ጽጌረዳ ለራሷ ትብሰለሰላለች። በዚህ በኩል ደግሞ ሄቨን ለነብዩ ደውላ እናም ማናገረህ ነገር አለች ስትለውም እሱም ስለ ጽጌረዳ መስሎት የታሰበለትን ሴራ የማያውቅ ምስኪን ሄዶ በማለት ይሰማታል። ለጽጌረዳ አስበህ ከሆነ ጽጌረዳ ሰላምና ደህና ነች፣ ምንም እንዳታስብ፣ ነገር ግን እኔ ለአንድ ጉዳይ ፈልጌህ ነበር በማለት ትጠይቀዋለች። እሱም ጉዳዩን እየጠየቃት እንደሆነና እንዲሁም እንድትናገር እየጠበቀ እንደሆነ በግልጽ አማርኛ ይነግራታል። ብዙም ሳይቆይም እሷም እኔ አንተን ማግባት አልፈልግም ስትል እኔ ድሮም ላግባሽ ብዬሽ እኮ አይደለም፣ ስለዚህ ይሄ ደግሞ ምን የሚሉት ጥያቄ ነው ስትል ቤተሰቦቻችን የኔና ያንተን ጋብቻ በጣም ነው የሚፈልጉት፣ ነገር ግን እኛ ካልፈለግነው ነገር ግን የሚሆን ነገር የለም በማለት መልስ ትሰጣለች። ኦኬ አባዬ አንቺን ነበር ሊድረኝ ያሰበው ሲልም አዎ አባትህ እኔን ሊድሩህ ነበር ያሰቡት። እናቴም በዚህ ሀሳብ በጣም ተስማምታለች። እኔ እናቴን ማስከፋት አልፈልግም፣ አንተም እንደዛው አባትም ማስከፋት አትፈልግም። ስለዚህ ፍቅረኛሞች መስለን ከዛም ትንሽ ቆይተን እንዳተስማማንና እንዳተግባባን አድርገን እንፋታለን። ከዛ በኋላ ቤተሰቦቻችን በእኛ አይደለም ወይም በራሳቸው ችግር ነው ብሎ ስለሚያስቡ ምንም አይሉም በማለት ተናግረዋለች። እሱም እሺ በቃ ሀሳቡ ጥሩ ይመስላል፣ ስለዚህ ማስመሰላችንን እንቀጥላለን፣ ለአባዬም እነግረዋለሁ፣ አንቺም ለማየ ንገሪያ በማለት መልስ ይሰጣታል። ትንሽ እንደቆየ ጽጌረዳ አንድ ቀጠሮ እንዳላት የስራ ቀጠሮ ካስታወሰች በኋላ ላደረጋን ነገር ሁሉ አመስግናው የነብዩ ጓደኛን ጥላው ትሰናበታለች። ወደ ስራ ባልደረባውም ዮናስ ጋር ሄዳም እሱ ምን እንደሆነ በርከት ያለና ዳጎስ ያለ ገንዘብ ይዞ ነበረ።
እሱም እንዲህ በማለት ይጠይቃታል። አሁን ቤቱን ተከራይተሽ ወዴት ነው የምትሄጂው ሲላትም ቤት ብሩን ይዤ ወደ እናቴ ጋር ነው የምሄደው። እናቴ ብሩን አሳይቻት ምን ማድረግ እንደምንፈልግና ምን መሆን እንዳለብን እናወራለን ስትለውም እሱም መጀመሪያ ቤቱን ተከራይተሽ አንዳንድ ነገር ብትገዥ እኮ መልካም ነው ሲላትም አሁንም ያለችበት ጥሩ አይደለም፣ ጭራሽም ትዳር ያዥና አግቢ እየተባልኩ ነው። ስለዚህ እሷን የማሳመን ግዴታዬ የኔ ነው በማለት መልስ ትሰጣለች። እሱም ይሄ ነገር ልክ እንዳልሆነና እንዲሁም ፈጽሞ እሺ ብላ ማግባት እንደሌለባት እናቷ ደግሞ ሕፃናት ጫና የምታደርግባት ከሆነ ከቤት ለቃ እንድትወጣና ሌላ ቦታ መሆን እንዳለባት ይነግራታል። እሷም እሺ በቃ ለማንኛውም እናቴ የምጨክንብኝ አይመስለኝም፣ ምክንያቱም እናቴ እኮ ናት በማለት ትመልስለታለች። ከሆነ እሺ፣ ነገር ግን ይሄ ስራ ሊያመልጥሽ አይገባም። ምንም ቢሆን ምንም ወይም አንቺ ራስሽ ከቤቱ ለቀሽ ውጪ። እናትሽ አንዳንድ ጊዜ እንደዚህ ስትናደድብሽ ቤተ ፊቷ ዞር ማለቱ መልካም ነው በማለት መልስ ይሰጣታል። እሱም ትንሽ ሳይቆይም መሄድ እንዳለባት ነግራው ለማንኛውም ያለውን ነገር ሁሉ እንደዚህ ከጎኗ ሆኖም ስለሚያበረታታት ከልብ አመስግናው ትለየዋለች። ወደ ቤት ስትመጣ ወይዘሮ ዘርፌ ደውላ መንገድ ላይ ቶሎ ነይ ትላታለች። ሰበርሰካ እያለች ነብዩና ሄቨን ሲለያዩና እንዲሁም እጅ ለእጅ ተያይዘው ታያቸዋለች። ልቧ እጅጉን ይሰበራል። አሁን ቆይማን ሄቨን ያን ሁሉ ስቃይና መከራ አሳይቷት ልጁ እስከማስወረድ ድረስ እንዴት አብረው ትሆናለች ብላ ጥያቄው በጥያቄ ላይ ስለሆነ የአባቷ ጉዳይ እዚህ ስላለበት ምንም ማድረግም ስላልቻለች ቀጥታ ወደ ቤትና ትሄዳለች። ስለዚህ ቤቱም ውስጥ መሄዳቸውን በፊት መንገድ ላይም እንዴ በማለት ትመልስላታለች። እሷም ምን እየተፈጠረ እንደሆነ ስጠይቃትም እሱም ድጋሚ አብረን እንሁን ብሎ እየለመነኝ ነበረ። እኔ ግን ያን ሁሉ መከራና ያን ሁሉ ፈተና አይቼ አጠገቤ እንዳደርስ ብዬ አሳመንኩት ስትልም እሷም የምርሽን ነው ስትላትም አዎ ብላ እሺ ብላ ከዛ ትሄዳለች። ትንሽ ቆይታም ቤት ገብታም ወይዘሮ ዘርፌና ወይዘሮ ፍቅርታ በነገር ይቀበሏታል። እሱም ምን እንዴት ተፈጠረ ልትነግሩኝ ትችላለች በማለት ጽጌረዳ ትጠይቃለች። እነሱም ያን የተከበረ ሰውዬ ሰድበሻን ሲሏትም እኔ መሳደብ ካለብኝ በጣም ዝቅ ብዬ ከሩብሩ ስደብኩት፣ እሱ ከዚህ በላይ ይገባዋል። እንዴት ነው ልጁን ለትዳር የሚመኘው ስትልም አሁን አንድ ነገር እንድታደርግ ይፈልጋለሁ። እሱም ከዚህ ቤት ቶሎ ብለሽ ወጥተሽ አቶ መስፍንን ይቅርታ መጠየቅ እንዳለባት ይናገራታል። እሷም አቶ መስፍንን ሞታም ሆነ ቆመም መጠየቅ እንደማትፈልግ ትነግራታለች። ዘርፌ በጣም ትናደድና በጣም ተበሳይታ በጥፊ አንዴ ትላታለች። እሷም እማዬ እኔም መታሽ በማለት ሄቨን ደግሞ ጥሩ ሰው ለመምሰል ታሽቃብጥ ጀመር። ወይዘሮ ፍቅርታ በተደጋጋሚ ዝም በይና እነሱ የእናትና ያሌ ችግር ናቸው፣ ስለዚህ አድበሽ ተቀመጭ ብትላትም ዝም ልትል አልቻለችም። ሄቨን በጣም ተናዳና ተበሳይታ ወደ ውስጥ ትገባለች። ጽጌረዳም እናቴ ተንግዶ ወዳ አንቺም እናቴ ብለሽ እንዳጠሪ ስትላትም እማዬ ቁርጥሽን ወቂ፣ ከዛሬ ቀን ጀምሮ የማልፈልገውን አንቺ ነሽ። ማንም ሰው ክንፍሽን እንዳይሰብረው ያልሽኝ አንቺው ራስሽ ክንፌን ልትሰብሩ ከሆነ ላይንሽም ለመጨረሻ ጊዜ የምታይኝ ዛሬ ይሆናል። ነገ ሻንጣዬን ጠቅልሌ እወጣልሻለሁ በማለት መልስ ትሰጣታለች። በጣም ደንግጣና በጣም አስባ አንድ ቀን ቢሆን እንኳን እናቷን ሌላ ሰውም ተናግራ የማታውቀው ጽጌረዳ ዛሬ ግን እጅጉኑ ተናዳለች። ጥላት ወደ ክፍሏም ሄዳ ሻንጣዋን ወይም ፌስታሏን ልብሷን ፌስታሏ ውስጥ አድርጋ ልትወጣ ስትል ሄቨን ደርሳባት መረጋጋት እንዳለባትና እናቷን ማስባ እንድትናገራትና እንዲስማሙ ታደርጋለች። እሷም እሺ ብላ ከዛም ከሄደች በኋላ ወይዘሮ ፍቅርታ ደግሞ ወደ ልጇ ክፍል ገብታ ምን እያደረገች እንደሆነ ስጠይቃትም እኔ ምንም አላደረግኩም እማዬ ግን አመንሽኝ፣ እኔ እኮ እያስመሰልኩ ነው፣ ጥሩ ተዋናይ ይወጣኛል አይደል ስትልም አዎ በማለት ወደ ዘርፌ ክፍል ሄዳ ደግሞ ቀጣይ ማስመሰሉን ትቀጥላለች። ምንም ቢሆን እንኳ አይዞሽ የሚላት ሰው ስለሚያስፈልጋት አይዞሽ የሚሏት ሰዎች ጋር ወይም ሰላም የሚሰማበት ቦታ ላይ ሁሉም ሰው ይወስዳታል።
ስለዚህ ትንሽ ቆይታ ነብዩ ተደጋጋሚ ደውሎ አሁን ካልመጣሽ ከዚህ ከበራችሁ ላይ መቼም አልሄድም በማለት ለጽጌረዳ ይነግራል።